እዚህ በሶሻል ሚዲያ ዓለም ሁሉ ነገር ሁሉም ማስተማሪ ሁሉም ጀግና በሆነበት ዘመንና ጊዜ ላይ ስላለ ሰው የፈለገውን ቢናገር የፈለገውን ቢል ምንም ማድረግ የማይቻልበት ወቅት ላይ ነን። ሀያ የሚባለው ነገር ጠፍቷልና አደብ የሚባለው ነገር ተጥሷልና ትልቅ ትንሹ የማይታወቅበት ዘመን ላይ ስለደረሰ ሐሳብ ያላቸው ሰዎች ሐሳብ የሌላቸው ሰዎች ቢዘልፉ ወይም ደግሞ ቢናገሩ ያው ምናልባት ከዚህ በተቃራኒው ነው ምናልባት አሁን ነውር የሚሆነው ብዬ ማስበውና የጠፋበት ዘመን ስለሆነ ከባድ ነው። ቅድም ለሙሐመድ አሊ የነገርኩት ነበር። እኔ በነብዩላህ ዩሱፍ ታሪክ ውስጥ ቁርአን ላይ ነብዩላህ ዩሱፍ ይጠብቋቸዋል ተብለው በተባሉ ወንድሞቻቸው ነው የተጣሉትም የተሸጡትም የተካዱት። ባፈቀረቻቸው ሴት ምክንያት ነው እስር ቤት የገቡት። የሚጠብቁ ጉድጓድ ላይ ጥለዋል፣ ያፈቀረች እስር ቤት አስገብታቸዋለች። አንዳንድ ጊዜ አላህ Subhanahu Wa Ta'ala ሰዎችን የሆነ ቦታ ላይ ሊያደርሳቸው ሲፈልግ ግን ያ ሁሉ ሂደት ባመኗቸው ወይም በታመኑት ተከርተው በተፈቀሩት ባፈቀረቻቸው ሴት እስር ቤት ተጥለው ክብርን ደረጃን ከፍታን የተጎናጸፉት እነሆ መየተቀ ወስብር ያለ ቁርአኑ ይቋጨዋል። የሰዎች አላህ ጋር ባላቸው ግንኙነት ባመኑበት ሐሳብ ከፍታ ላይ ቆመው ሲገኙ መጨረሻቸው ሁሉ ጊዜም ከፍታ ነው፣ አይወርዱም።